ሰላም ውድ የሮበሽ ሸገር ቤተሰቦቻችን እንዴት ናችሁልኝ? ዛሬ እንግዲህ የአስቤዛ ዋጋን ዞር እያለን እናያለን። የምገኘው አንድ የተለያዩ የእህል ዘሮች የሚገኙበት ሱቅ ውስጥ ነው። እዚህ እንግዲህ የተለያዩ ጤፍን ጨምሮ የእህል ዘሮች አሉ። ዋጋቸው ከጊዜ ወደ ጊዜ ይለያያልና አሁን ባለንበት ወቅት ምን ደረሰ፣ በምን ዋጋ ይሸጣል የሚለውን አብረን እናያለን። እኔ መልእክት ነኝ፣ አብራችሁን ቆዩ። ሰላም እንዴት ነሽ? ሰላም ስራ ቆንጆ ነው እግዚአብሔር ይመስገን። እሺ እናንተ ጋር የመጣሁት እንግዲህ ከጤፍ ጀምሬ ሌሎች አስቤዛዎችም እዚህ እንደሚገኙ ሰምቼ እኔም አስቤዛ ላረግ ነው ልሸምት ነውና እስኪ ያሳየኝ ከጤፍ ጀምረ። እሺ ሁሉም ነገሮች አሉ። በብዛት ደግሞ ፎከስ አድርገን የምንሰራው ጤፍ ላይ ነው። ቆንጆ ነገሮች አሉ። እስኪ ላሳይሽ። ይሄ ጤፍ ነው። የተፈጩ ጤፎችን ነው የምንይዘው እኛ ራሳችን የምናዘጋጀው። ነጭ ጤፍ ነው ይሄ። ራሳችን የምናዘጋጃቸው የራሳችን ፋብሪካ ነው። ጥራቱን የጠበቀ ስታንዳርዱን የጠበቀ አንደኛ የሚባለው ነው። የት ነው? የእምቡሬ ይባላል። የእምቡሬ አዳ እና የምንጃር ጤፍ ነው የምንይዘው። ቆንጆ ነገር ነው። ሁሉም አይነት ተመጣጣኝ የሆነ ጤፍ አለ። መለስተኛም አለ፣ አንደኛም አለ፣ ሁለተኛም አለ፣ ቀይ ጤፍ አለን። ሁሉም አይነቶች አሉ። ሙሉ አስቤዛ አሉን። ሁሉም ነገር። ይሄ አሁን ስንት ነው ማለት ነው በኪሎ? 170 ብር። 170 በኪሎ። በኩንታልስ መውሰድ ሙሉ መውሰድ 17000 ብር ማለት ነው። 17000 ብር በጣም ጽድቅ ያለ ነው። ነጭ ነው። በእርግጥ ግን ጤፍ ሲገዛ ብዙ ጊዜ የተፈጨ ከሆነ የሚገዛው ሰዎች እንትን አላቸው አይደል? ስጋት አላቸው። ቀጭ ሊኖረው ይችላል፣ ንጽህናው ላይ ጠብቅ ይችላልና እንደሱ አላቸው በብዙ እሱ ነገር። ግን አንደኛ ሙሉ የሚያደርገው ነገር ያው እኛ ኮንዶሚኒየም ነው ያለ ነው። ሁለተኛ ነገር ደግሞ ፋብሪካው የራሳችን ነው። የራሳችን ኃላፊነት ወስደን ነው የምንሰጠው። አስሞክረን እስከ 10 ኪሎ ምናምን አስሞክረን ነው። አሁን የግቢውን መጀመሪያ አዲስ ስንከፍት እስከ 10 ኪሎ አስሞክረን ነው አምነውበት ነው። በጣም ጽድት ያለ ነገር ነው አሰራሩ። ሞር በቃ ወደውት ምናምን ነው የሚገዙት። እስኪ ሌላ ማሳያ ይላል። ጤፎችም አሉ። ሁሉም አይነት ጤፎች አሉ። በሳምፕል ላሳይሽ ወይስ እንደዚህ ያው የተፈጩ የተፈጩ ስለሆኑ ብዙም በይታ ላሳያቸው ትችላለሽ። ያው አሪፍ ነገሮች። ይሄ አሁን ነጭ አይደለ? መሰርገኛው ነጭ ነው። በቃ ይሄ ማለት አንደኛ የሚባለው ነው። የት ነው ይሄኛው? የእምቡሬ ያልኩሽ ማለት ነው። ቅድም ያየሁት ማለት ነው። ቅድም ያሳየሁሽ። ሌላ መለስተኞችም አሉ፣ ቀይ ጤፎችም አሉ። ሁሎችም አይነት አሉ። መለስተኛ ማለት ትንሽ ከዛ ከዚህኛው ነጣት መለስ የሚል ማለት ነው። እሺ ዋጋ ልዩነት አላቸው? ዋጋ ልዩነትም አላቸው። ያኛው 150 ብር ነው፣ 15000 ብር ማለት ነው በኩንታል። ይኸው የኛ ትንሽ ወደድ የሚያደርገው ምንድነው ኪሎው ነው። ሲፈጭ ወፍጮ ቤት ታስፈጭ የሚጎለው አለ አይደል? እዚህ አይጎልም፣ ሙሉ ነው የሚሰጨው። ከዛም ደግሞ ጥራቱን የጠበቀ ነው። ራሱን የቻለ ሰራተኛ ለዚህ የተቀጠረለት አለ። ጽድት አድርጎ አዘጋጅቶ ራሳችን ነው የምናቀርበው። ነጭ ጤፍ አሁን የምን ሀገር አለ እንደ አማራጭ ሰዎች አሁን ለመምረጥ እንዲመቻቸው? የእምቡራ አለ፣ የአዳ አለ፣ የምንጃር አለ፣ የጎጃም ጤፍ አለ። ሁሉም አቅጣጫ ቀጥታ ነው የምናስመጣው። መካዘናችን ላይ መተውም በየወፍጮ ቤትም መጎብኘት ይችላሉ። ወፍጮ ቤቶችም አሉ 3-4 ቦታ። ስለዚህ መጀመሪያ አይተው ሳይፈጭ በፊት መወሰን ይችላል። ጥሬውን ማሳየት እንችላለን። ብዙ ጊዜ እንደዛ ነው። እናቶች በተለይ ማየት ይፈልጋሉ። ፍሬው ምናምን ንጽህናው ምናምን እንደዚህ አድርገው ሳያዩ አያስፈጩም። በቀይስ ጤፍ አማራጮች? በቀይ ጤፍ ያው አንደኛ የሚባል ጤፍ የምንጃርና የእምቡር ጤፍ ነው። እሺ እሱስ የምንጃርና የእምቡር ጤፍ ነው። ኪሎ እሱ 140 ብር ነው ኪሎ። 140 ኩንታል 14000 ብር ማለት ነው። 14000 ኩንታል 14000 ብር ነው። ሰርገኛ ሳትይዙ? ሰርገኛ ጤፍ አለ 120 ብር ይሳል። 120 ብር ኩንታል ስንት ማለት ነው? ኩንታል 12000 ብር ይሳል። ስለዚህ እንዳልከው ደግሞ የተፈጨውን ደግሞ ካልፈለጉ መጀመሪያ አይተው ማዘዝ ይችላሉ ማለት ነው። በጣም አሪፍ። እስኪ ሌላ በተጨማሪ ያው እኛ ምን ይዛቸው ስንዴ ዱቄት አላችሁ? ፋብሪካ ስንዴ ዱቄት ራሳችን የምናዘጋጀው አለ። ከፋብሪካ ደግሞ የሚመጣ አለ። ይሄ ዶዶላ ይባላል፣ ሮብዶ ይባላል። ዱቄት ዶዶላ የስንዴ ሀገር ነው ይባላል አውቃለሁ። እሺ ከዛ የሚመጣ ነው። እዛው ነው የሚመረተው። ፋብሪካው እዛ ነው። እኛ ኤጀንት ነን። ከዛ ይመጣል። እዚህ በመርካቶ ዋጋ እናከፋፍላለን። ፍርኖ ዱቄት ነው፣ ፊኖ ዱቄት። ኦኬ በመርካቶ ዋጋ እናከፋፍላለን ማለት ነው። ስንዴውስ? የስንዴ ዱቄት ደግሞ ራሳችን ተበጥሮ ወፍጮ ቤት እንደ ጤፍ ማለት ነው የሚፈጭ። እሱ ደግሞ ይሄ ማለት ነው። ይሄ ነው ስንዴ ደግሞ ይሄ ነው። በጣም ያምራል ስንዴው እንደምታዩ። ምንድን ያልተፈተገ ምናምን? አሁን ይሄ ተነፍቶ ነው ወይንስ ከነገለባው ነው የምትጠቀሙት? ምንም እንደዚሁ ነው
እንዲሁ ነው የሚጠቀሙት? እንዲሁ ነው የሚጠቀሙት። ለዳቦ ምናምን ማለት ነው። ቆንጆ ነው በጣም። ስንት ነው ሸርከት አድርጎ ስለሚፈጭ ነው ስለሚያምር ይሄ ያየሁት ነው። አንዳንድ ሰዎች ከነገለባው ይላሉ ያው ጥቅም አለው ብሎ ስለሚታሰብ እንደዛ ነው። ይዘጋጃው እሱን እናዘጋጃለን። ሌላ ደግሞ የበቆሎ ዱቄት አለን። ይሄን ዋጋ ንገረኝ እንጂ ተው። እዚህ ዋጋ 120 ብር ነው። 120 ዱቄቱ ማለት ነው። እሺ በኩንታል ያለ ፋብል የሚባለው ስንዴ ነው። በኩንታል 12000 ብር የተፈጨው ማለት ነው። ኦኬ ፋብል የሚባለው የበቆሎ አልከኝ። ሌላ የበቆሎ ዱቄት አለ። እሱ ደግሞ የፋብሪካ ነው። በፋብሪካ ተፈጭቶ የሚመጣ ነው። ከፋብሪካ የሚመጣው ነው። ይሄ አንደኛ በጣም የላመነስ ልዩ የባህር ዳር የባህር ዳር በቆሎ ከባህር ዳር ነው ፋብሪካው። ብዙ ጊዜ በቆሎ የት አካባቢ ነበር የሚባለው? ጸደሌ ነው። ጸደሌ ፋብሪካቸው ግን ባህር ዳር ናቸው። አንደኛ ሁለተኛ ያሉ እዛ ባህር ዳር ላይ ናቸው። አሁን የዚህ ሁለተኛ ያላችሁ ወይስ አንደኛ ብቻ ነው የሚባሉ? ይሄ አንደኛው ቤስት የሚባለው ነው። እሺ ኪሎ ችርቻሮ ዝም ብለን እዚህ 70 ብር ነው የሚሸጠው። 7000 ብር ማለት ነው ኩንታል። ኦኬ አሪፍ አሉ። ሌሎች የዱቄት አይነቶች አሉ ወይስ ወደ ጥራጥሬ ልግባ? የዱቄት አይነቶች የበሶ አሉ። ታሽጎ የሚሸጡ ያጃለ ታሽጎ ነው የሚሸጡ። አሁን በሶ ሰው መቶ ማለት ነው። አሁን በብዛት 50 ኪሎ ይፈልጋል። በኩንታል ነው በኩንታል አለ አላላችሁ? በደንብ ይሄ ቅመማ ቅመሙ ምናምን አድርጋችሁ ነገር የተጨመረበት ያጥሚትም እንደዛው የበቆሎም እንደዛው ማነው የበሶም እንደዛ ሁሉም የገንፎም ምናምን የገንፎም እንደዛ ያጃ ንጹህ አጃ ስራ አቅለናል ነው። ይሄ አጃ ንጹህ አጃ ይሄ ተፈይቶ ይሄ ተፈይቶ ንጹህ አጃ ምንም ነገር የለም ማለት ነው። ቆንጆ ነው አጃ። ብዙ ጊዜ ለስኳር በሽተኞች ምናምን የሚፈልጉት ይሄ ጽድት ብሎ የተሰራ ይሄ ነው። ይሄ አሁን ስንት ነው አጃው? ያምራል በጣም ያምራል። 250 ብር 250 ብር ለኩንታል ወረታ ይባላል። በኩንታል 250 ማለት 25000 ብር። ቆንጆ ይመስላል። የት አካባቢ ነው ይሄ ያለው? ይሄ ጎንደር ነው። ከጎንደር የጎንደር ነው መሰለኝ። እሺ ገብስ እያየሁ ነው ደግሞ። ገብስ ደግሞ እንግዲህ ለብዙ ነገር ጠቃሚ ነው። ባይዜ ፉል ነው። ቆንጆ ነው ግን ፍሬው ያሉት ፍሬው የሚያምር ነገር ነው። ለተለያየ ነገር ይጠቀሙታል ሰዎች። እሺ ኪሎ 130 ብር ነው። 130 በኩንታል ስንት ነው ማለት ነው? በኩንታል 13000 ብር። 13000 ብር። እሺ እንቀጥል። ያው እዚህ ጋር እንደምታይሽ ደግሞ ሞር እንግዲህ በጣም አስፈላጊ ነገሮች ሩዝ አለ፣ መኮረኒዎች ምናምን አሉ። እዚህ ጋር እንደምታያቸው ምስር ሙሉ አስቤዛዎች ናቸው። ምስር ንጹት ልዩ ምስር ይባላሉ። አሁን እነዚህ የምታያቸው ይሄ የውጭ ነው? በጣም አንደ የሀገር ውስጥ ናቸው። የሀገር ውስጥ ናቸው። ያው ልዩ ምስር ይባላል። ይሄ ሊቃሚ የለውም ራሱን ጽድት ብሎ የተለቀመ ነው። ፏያለ ነገር ነው። ኪሎ 380 ነው የሚሸጠው ያለው። ይሄ የተቀላቀለ ምናምን አይደለም። ያበሻው አንደኛው ነው። አንደኛ ነው። ይሄ በ20 ደቂቃ ውስጥ ነው የሚበስለው። 380 ነው መቼ 380 ሙሉ እንትን በኩንታል ትሸጣላችሁ? ምስር ምናምን? አዎ። ስንት ነው እንደሱ መውሰድ የሚፈልጉ ሰዎች ካሉ? 27000 ብር ነው። 27 በኩንታል ሲሆን 27000 ብር ነው። እሺ ክኩስ ክክ ደግሞ እነዚህ በኩንታል 22000 ብር ናቸው። በችርቻሮ 140 ብር ነው። በጣም ጽድት ያለ ነገር ነው። በጣም ቶሎ የሚበስሉ እነዚህ ያበሻ ነክ ነገሮች ነው። እነዚህ የሀገር ውስጦች ናቸው። ቶሎ ነው የሚበስሉት። አያስቸግሩም። እንደዛኛው የውጭ ሲሆን በጣም ያስቸግራል። ዋጋ ስንት አልከኝ? ዋጋ 240 ብር ነው የምንሸጠው ያለው ነው ችርቻሮ ማለት ነው። በኩንታል ምናምን ሲሆን ይቀንሳል። ሁሉም ይቀንሳል። 22000 ብር ነው በኩንታል። ሌላ እንደዚህ እንደምታቸው እነዚህ ደግሞ ሃይ ፕሮቲን ናቸው። እነዚህ አባጮማ ይባላል። ተጠቅመሽው ታውቂያለሽ እንዴ? በጣም ቆንጆ ነው። ይሄም ያምራል። በተለይ ሰውነታቸው እንጂ ምናምን ለሚሰሩ ሰዎች በጣም አስፈላጊ ነው። 450 ይሸጣል። ይሄ ደግሞ 450 ሙሉን መውሰድ እስከፈለጉ ሙሉ ከፈለኩ 450 ማለቴ 40 ሺህ ብር ማለት ነው። 40 ሺህ ብር ኩንታል ማለት ነው። ያኛውስ ለዚህ ነው ያ እንደምታየው 180 ብር ነው ችርቻሮ የሚሸጠው። ያም ይኸው ቦለቄ ነው። በቃ በትንንሿ ሆና ነው እንጂ የዚህ ዘር ናቸው። ኪሎ 180 ብር ነው። ኩንታል 15000 ብር ማለት ነው። በጣም አሪፍ። እንደዚህ እንደምታያቸው የፉል ባቄላዎች አሉ፣ ድፍን ባቄላዎች፣ ጥራጥሬ፣ ሁሉም ቂንጬ እንደዚህ እዚህ ጋር ቦታ ስለሚጠበን በትንሽ ነው የምናደርገው። ራሱን የቻለ የተዘጋጀ መካዘን አለ ለዚህ ተብሎ ሲያልቅ እየተሞላ ነው የሚሞላው። እሺ ይሄስ ስንት ነው? ይሄ ደግሞ 280 ብር ነው የሚሸጠው በችርቻሮ። አንደኛው ያ የጎንደር ያልኩሽ የዛኛው ቅንጭ ነው ተከክቶ ማለት ነው። ለሾርባ ምናምን የሚጠቀሙት ማለት ነው። ይሄው እንደምታየው ቅድም እዚህ ጋር መኮረኒዎች አሉ ብዬሽ ነበረ። ዋጋቸው ደግሞ እነዚህ አንደኛ የሚባሉ መኮረኒዎች ናቸው። ሁሉም አይነት ቅርጾች አሉ። እነዚህ ሀገር ውስጦች ናቸው። አንደኛው ለተኛ ያሉ መኮረኒ ይቅርታል
አለው ብዙ አይነት አንደኛ ሁለተኛ ሳይሆን ምርት አላቸው ማለት ብዙ አይነት ምርት አለ ፕሪማ ማወል ምናምን ኤካኦጂጂ ምናምን አሉ አይደለ ግን ከነሱ የተሻለ ነው ፕሪማ ይባላል አሁን ይሄ በጣም የተሻለ መኮረኒ የሚቦካ ምናምን ሰባበር ምናምን አይደለም በጣም አሪፍ ነገር ነው ኪሎ 170 ብር ነው የሚሸጠው ሁሉም መኮረኒ አይነት ማለት ነው ዋጋቸው አንድ ነው እሺ ሩዙ ደግሞ 140 ብር ነው የሚሸጠው ያገር ውስጥ ነው ቆንጆ ሩዝ ነው ይሄ ያምራል እሱ 140 ሩዝ የውጭ ሳትይዙ ሩዝ የውጭም አለ እንይዛለን እሱ ደግሞ በጣም ጽድት ያለ አንደኛ በስመት የሚባለው 350 ብር ነው ያው እዚህ ጋር እንደነገርኩሽ ቦታ ስለሚያንሰን ከስቶር ያወጣን ነው የሚሸጠው ግን እንዴት አባቱ የሚያምር መሰለሽ አዎ ጽድት ያለ ሩዝ ነው ዛሬ እንግዲህ ሁሉንም ገዝተሽ ቤትሽ አብራት ነው ቆንጆ ነው ይሄ ኪሎ ስንት ነው ጽድት ያለ ነው 350 ብር ነው 350 ብር በጣም ቆንጆ ነገር ነው ያው እዚህ ጋር እንደምታያቸው ደግሞ የተለያዩ የሽሮሎችን እንይዛለን እዚህ ጋር አተር ያበሻው ይታይሻል እንደምታይ ያበሻ ጽድት ያለ ነው በጣም ቆንጆ ነው እንዲታያላ አይደል በእውነቱ እንትን ያለ ነው በጣም ያምራል ያው ኪሎ 190 ብር ነው የሚሸጠው ሙሉስ መውሰድ ከፈለጉ በኩንታል ሙሉ ሞከ 18000 ብር ማለት ነው 18000 ብር 18000 ብር እሺ እዚህ ጋር እንደምታያቸው ደግሞ እንግዲህ አሁን የጾም ወቅትም ስለሆነ ፉል ጠዋት ቁርስ የሚበላው ይሄ ነው ጠዋት ቁርስ ላይ የሚበላው ይሄ ነው ይሄ ደግሞ 210 ብር ይሸጣል እንዴት እንታዩ ያምራል በጣም እነዚህ ደግሞ ለንፍሮ ምናምን ባቄላ ቆንጆ ነገር ነው ይሄም 200 ነው ኪሎ 200 ብር ነው እሺ ይመስላል ያሉ ያው እንደምታያቸው እዚህ ጋር ቡናም አለ ቡናም የተለያዩ አማራጮች አለ ቡናም በአማራጭ አላችሁ አሁን ይሄ አካባቢ ነው ያው የታጠበ ነው ሀረር ቡና ነው የታጠበ ጽድት ያለ ነው ስንት ነው ኪሎ 1800 ብር 1 ኪሎ 1 ኪሎ 1800 ብር ነው እዚህ ጋር እንደምታያቸው ተልባዎች አሉ 460 ብር ይሸጣል ጽድት ያለ ቆንጆ ነው በጣም የተለቀመ የሚባል ተልባ ይሄ ነው በዚህ በጾም አሁን አስፈላጊ ይሄ ነው ያለው ነገር ኪሎ እነዚህን ይመስላል ኪሎ 460 ብር ነው ኩንታል ሲፈልግ ከሆነ ሸጣላችሁ ኩንታል 42 ሺህ ብር ኩንታል 42 ሺህ ብር ይመስላል ሰሊጥ ምናምን ሲለው ሰሊጥ ምናምን ሁሉም ነገር ያው እንይዛለን ግን አሁን ለዚህ እንደምታዩ ቦታ ስለሚጠባ አልገባም ነው ግን ይገባሉ በብዛት አንድ ነገር ሰሊጥ አሁን 300 ብር ነው ኪሎ 300 ብር ነው አለ እሱ ሙሉ ጥራጥሬዎች አሉ ዛሬ ያው አጋጣሚ ሬዲም አልሆነ የእህል ዘሮች በጠቅላላ ይዛላችሁ ሁሉንም እንይዛለን ሁሉንም አቅርቦት እናቀርባለን ሞር ደግሞ ፎከሰኛ ጤፍ ላይ ነው የምንሰራው ጤፍው በጣም አስተማማኝ የሆነ ጤፍ ነው ቀድመው ነው የሚያዟቸው አሁን ጤፍ ወይንስ አለ እዚህ የሚፈልጉት የተቀመጠ አለ በትእዛዝም የሚፈልግ ሰው በትእዛዝ ተቀብለን በ3 ቀን በማን በአንድ ቀን በ24 ሰዓት ውስጥ እናደርሳለን ዲሊቨሪ አለ በ24 ሰዓት ውስጥ እናደርሳለን የትም ቦታ ቢሆን አዲስ አበባ ውስጥ በየትኛውም አቅጣጫ ዲሊቨሪ እናደርሳለን በየትኛውም አቅጣጫ ማለት ዲሊቨሪ ፕራይስ ፕላስ ነው ወይንስ እንዴት ነው ዴሊቨሪ ከፍላላችሁ ከራሳችን ዴሊቨሪ ከራሳችን እሱ ከራሳችን ዴሊቨሪ ከየትም ቢሆን ከራሳችን ይመስላል ያው የተለያዩ እንደምታያቸው ደግሞ ዘይቶችም አሉ እዛ እንደምታያቸው ብዙ አይነት ዘይቶች አሉ አሁን ላይ ያው ባለው ወቅታዊ ሁኔታ 2100 ብር ነው እየተሸጡ ያሉ ዘይቶች ጤና ያያየው ነው ጤና ያገርስቱ ያያየው ነው 2150 ብር ነው እሱ ይመስላል ያለው ነገር የቀረ ነገር አለ ቀረ ነገር ያው እንግዲህ ሙሉ አስቤዛ እንደሚታየው ቤቱ የጎደለ ነገር የለም ሁሉንም ነገር በትእዛዝ ሞሪያው እንደነገርኩሽ ጤፍ ላይ ነው ትኩረታችን ጤፍን አስተዋውቀን ከዚህ በኋላ እዚህ ከተማ ላይ ወፍጮ ቀጥን በሚለው እሱን ዱቄት በጣም ፎከስ አድርገን እየሰራን ያለነው ዴሊቨሪያችንም በጣም የሚያመዝነው ወደ ጤፍ ላይ ነው ትኩረት ያደርጋል እዚህ በደንብ ጤፍ የሚፈልጉ ቤተሰቦቻችን ጥሩ ጊዜ ነው እንግዲህ ያሳለፍነው እስኪ ግን እናንተን የሚፈልጉ ሰዎች ከእናንተ መሸመት የሚፈልጉ ሰዎች የት ነው የሚያገኟችሁ እኛን የሚፈልጉ ሰዎች ያው እንግዲህ አሁን ያለንበት ባልደራስ ኮንዶሚኒየም ይባላል ባልደራስ ኮንዶሚኒየም ብሎክ 5 ግራውንድ ላይ ይምጡ በማንኛቸውም ሰዓት አለን አድራሻ ከፈለጉ ደግሞ 0932688084 እና 0912222397 ላይ ደውለው ማግኘት ይችላሉ ያው የሚፈልጉትን ነገር ዴሊቨሪ በራሳችን መደወልም ይችላሉ እንግዲህ በአካል ማዘዝ ይችላሉ ደውለው ማዘዝ ይችላሉ በአካልም መተው እኛን መጎብኘት ይችላሉ ወፍጮ ቤት ደግሞ ስራ ቦታችንን ማየት ከፈለጉ የፋብሪካችንን ቤተል ሚካኤልና
ገላን ኮንዶሚኒየም መተው መጎብኘት ይችላሉ። ፋብሪካችንም የተለያዩ እህሎችን እዛ ማየት ይችላሉ ማለት ነው። በተረፈ በጣም አመሰግናለሁ። እናመሰግናለን። ቤተሰቦቻችን እንግዲህ በላይ የጤፍ ዱቄት ተገኝተን ያደረግነው ቆይታ ይህን ይመስል ነበረ። የእህል ዘሮች፣ የተለያዩ አስቤዛ ቤታችሁ ውስጥ የምንጠቀማቸው ነገሮች ምን ላይ እንደደረሱ ዋጋቸው ስንት እንደገባ አብረን አይተናል። ጥሩ መረጃ ሰጥቻችኋለሁ ብዬ ተስፋ አደርጋለሁ። በሚቀጥለው በሌላ ቪዲዮ እንገናኛለን። ቻው